ዛሬ በዚህ ቪዲዮ እድሜያቸው ከ15 ዓመት ጀምሮ እስከ 35 ዓመት ላሉ ወጣቶች ይሆናል ማለት ነው። ዛሬ አንድ ትልቅ ጨዋታ እንይዛለን። እሱ ምንድነው? በእርግጠኝነት ከዚህ ቪዲዮ በኋላ ሄዳችሁ ሴት ማናገር አትፈሩ። እንዴት ሰዎችን አፕሮች ማድረግ እንዳለባችሁ፣ እንዴት መቅረብ እንዳለባችሁና በቀላሉ እንዴት ነው ከሰዎች ጋር እንዴት መግባባት እንዳለባችሁ በተለይም ከተቃራኒ ጾታ ጋር በደንብ ታውቃላችሁ። አይናፋርነት፣ ማፈር፣ እሷ ጋር ስደርስ ወሬ ይጠፋብኛል፣ እንዴት ፒክ ላድርጋት፣ እንዴት የመጀመሪያ ኢምፕሬሽኔን አስገራሚ አድርጌ እንድትመርጠኝና ኦፕን እንድትሆንልኝ ሴቷ ማድረግ እችላለሁ። ለሁሉም ጥያቄዎች በዚህ ቪዲዮ ምላሽ ይኖራል ማለት ነው። በተለይ ወጣቶች ይህን ቪዲዮ ከልባችሁ አዳምጡን። ናትናኤል እንዴት ነህ ራይል? ሰላም ላንተ። እግዚአብሔር ይመስገን። ዛሬ ወጣት የሚሸት ጨዋታ ነው የምንጫወተው። ኦኬ። ያው ርዕሱን የጠበሳ ዘዴዎች እንዳለ ይደብራል ማለት ይደብራል። የጠበሳ ዘዴዎች ነው ማለት ያ ትንሽ ወጣ ሊል ይችላል ነው። በጣም ይላል እኛንም ያስተችላል ላይ። ስለዚህ ከሰዎች ጋር ከአዳዲስ ሰዎች ጋር እንዴት በቀላሉ መግባባት ይቻላል በሚለው በጨዋ ቋንቋ እናደርገው እኛ። በጣም አሪፍ። ስለዚህ ስለሱ ነው የምናወራው። ኦኬ። እስኪ መጀመሪያ በእርግጥ ከቪዲዮ በፊት አንተ ነግረኸኝ ነበር ሄደህ ያወራሃት ፒክ ያደረካት ሴት አለች እስከዛሬ ወዳሃት? አክቹሊ አሉ፣ ግን በጣም በቁጥር ትንሽ ሬር ነው። እንዴት ነበር ሄደህ ያናገርካት? አንዳንዴ ላይክ ምንድነው ሁሉም ይሆናል ማለት ሳይሆን አንዳንዴ ደፍሬ የሚያረኩበት ጊዜ አለ፣ አንዳንዴ ደግሞ የፈራሁበትም ጊዜ ነበር። ምክንያቱም ባላውቀው ኦል ኦፍ ሰደ ሁለቱም ነገር ሀፕን አድርጎልኛል። ምንድነው አፕሮች ያደረኩበት መንገድ መሰለኝ ሲመስለኝ እኔ እሷን ለማውራት የሆነ መጀመሪያ የተሳካልኝ ወይም ደግሞ ያደረኩበት መንገድ እና የፈራሁበትን መንገድ ተራ በተራ ልንገርህ ብዬ ነው። ያው አፕሮች ያደረኩበት መንገድ ምንድነው ቀለል አድርጌ በቃ በስራ ዋይዝ ባወራትስ፣ ስለ ስራ ነገር ባወራትስ፣ ይሄ ቀጥታ ወደ ይሄ አላር ወደ ፍላጎቴ ዳይሬክት ወደ ፖይንቴ ከመግባቴ በፊት አላር ቀስ ብዬ አናግሪያት ተርኒንግ ፖይንት እያዞርኩኝ ከዛ ወደዚህ ኦቢኤስ አደርጋለሁ ምናምን ብዬ ግን መነሻውን ምን አደረኩት አትሊስት በስራ ዋይዝ እንኳን አደረኩት። ሌላ ጊዜ ግን እንደዚህ አጋጥሞኝ አይዲያ ጠፍቶብኝ አረ ምናምን ያልኩበትም ጊዜ ነበር። የሆነ ያላወራሁትና ፈርቼ የተውኩበትም ጊዜ ነበር እና እቺኛዋ ፖይንት ግን ሲመስለኝ በስራ ዋይዝ ስላደረኩት ያው በስራዬም ኮንፊደንስ ስለሆንኩኝ ይሆናል መሰለኝ ያ በዛ ዲፍረንት ነገሮች ቆንጆ ነው ማለት። ስለዚህ በዚህ ጉዳይ ላይ ያለ ልምድ አናሳ ነው። ስራዬ ነው ትኩረት የማደርገው። ኢቭን ኢፍ ቀርቤ ራሱ ይሳካልኝ ከስራ ጋር አታች አድርጌ ነው የኔ ልምድ ይሄን ይመስላል ያልከኝ ነው። ስለዚህ ናውራሽ ኦኬ። ራውኤል የሚባለው ልጅ እዚህ ጋር ያለው 9 ሲማር 8 10 እና አድማስ ዩኒቨርሲቲ ሲማር ነበረ። እዛ በመማር ሰዓት በቃ መጀናጀን ደስ ይለኝ ነበር ማለት ላይክ በቃ ደስ ይላል ፍሪሊ የወደድኳትን ሂጅ አድንቄ እንዴት ደስተኛ አድርጌ ማቆየት እንዳለብኝ አውቃለሁ። አምላክ ይመስገን። በነገራችን ላይ እስከዛሬ በነበረኝ ጆርኒ ላይ አንድ ቀንም ሪጀክት ተደርጌ አላውቅም። ሪጀክት ያልተደረግኩት ውብ ሆኜ አይደል። ሪጀክት ያልተደረገ ምን አድርገህ ነው የምትፈልገኝ አይነት ነው አይደለም። 100% በራስ መተማመን ስላለኝ ስቀርባት ማለት ነው። ኦኬ ኢቭን ኢፍ ላይገባ ማንም ማይደፍራት ልጄ ነው ማወራው በመጀመሪያ ደረጃ ይሄ ራሱ ግራ ነው የሚገባት ማለት አሁን እሱን የምፈልገው ይመስላል እንዴት ደፍሮ ነው አዋራኝ የሚለው ራሱ ባትፈልግህ ራሱ ባንተ ኢንተረስትድ እንድትሆን ያደርጋታል። ባትፈልግህ ራሱ ብዙ ፈላጊ ቢኖራት ውብ ናት እኮ በጣም ብዙ ይፈራታል። አንተ ደፍረህ ካወራሃት ሁሉ እሷ ከምትፈልጋቸው ወንዶች በተሻለ ይገርማታል። አንተ ደፍረት ሰው ሳትወድ በግዷ ብትመቻትም ባትመቻትም አፕሮች ተቀበላለች፣ ኦፕን ነች። በዛ ሰዓት ደግሞ አንተ ጥበበኛ ከሆንክ አክሴፕት ታደርጋለች። ግዴታ ስልኳን ትሰጣለች፣ ታወራሃለች፣ ታገኛሃለች። ግን በራስ መተማመን 100% ማተር ያደርጋል። አሁን እኮ አብዛኛውን ነገር እኔንም ጨምሮ አንዳንድ ያልሳካም ያለኝ ያልኩ ምንድነው ያውን አውት ኦፍ ከመጀመሪያውም ጀምሮ የመጀመሪያም ያናገርካት ሴት ሪጀክት አድርጋ አታውቅም። እስካሁንም ድረስ ያወራቸው ሴቶች ላይክ አፕሮቹ እንዴት ያደርጉኛል? አሁን ኤክስፒሪየንስም አለ ስኪልም አለ ነበር። አሁን እኔ የምትወደኝ ሴት መምረጥ ከብዶኛል ማለት ሁሉም ሴት አንተ ጋር ሲመጣ ጥሩ ነው። ሶሻል ሚዲያ ላይ ስትታይ ሁሉም ሰው እኔ ጋር ሲመጣ ከሚያወራ ስለ በጎነት የትኛውም ሰው በህይወት ዘመን ያግኝቼው ዘመድም ሲመጣ የሚያስረዳኝ እንትን መጽሐፍን አንብበዋል ነው የሚለኝ። የሆነ ጓደኛዬም ከመጣ እንትን መጽሐፍ ላይ ሰምታል ነው የሚለኝ። ምክንያቱም የገነባሁት ፐርሰናሊቲ አለ የሆነ ፐርሶና ያሳያቸው አይደል ሶሻል ሚዲያ ላይ። የትኛውም ሰው እኔ ጋር ሲመጣ አዋቂ ነው፣ በጣም ደግ ነው፣ በጣም መልካም ነው፣ በፍቅር ያምናል፣ በጣም በራስ መተማመን አለው። የትኛውም ሴት እኔ ጋር ስትመጣ መልካም ናት። ይሄ ደግሞ ሊሆን አይችልም።
ገባ ዓለም በሙሉ መልካም አይሆንም። ስለዚህ አሁን ኢቨን ኢፍ ወይም ደግሞ ማታቀኝን ሴት ፈልጌ ጭራሽ ቪዲዮ ላይ ያላየችን አለ አይደል? እኔ ደግሞ ሰርክሌ ነው የምመስለው ግዴታ የሚያቀኝ ነው ላገኝ የምችለው። የማያቀኝን ሴት ወይም ከገጠር ወይም አስመጣለሁ ሚስት እንደድሮ ለሚደረገው ሰዎች ልኬ እንጂ አሁን ገባር ነው ገባ። አሁን ጂም ልጀነጅን አልችልም። ሰው ብዙ ነገር ያስባል ያስቸግረዋል እንጂ በአሁን እድሜ በሄድ ሪጀክት የሚደረግበት እድል በጣም ከፍተኛ ነው። ይሄ ስልኩ ጉራ አይደለም ወይንም ሪጀክትን ያልደረግም አይደለም። እንደውም አሁን በዚህ እድሜ ያሉ በተለይ ከ20 ጀምሮ ያሉ ወጣቶች ያኔ ነው ሪጀክሽን የሚጀምረው። ያኔማ ጀስት ዝም ብላም ቼክ ታደርጋለች። ሴቷም ችግር የለባትም። በሁሉም መወደድን ብርቋ ነው። ያን ሴት ልጅ አትመስልም ቲኔጀር ያለች እንደውም ብዙ ወንድ ስለሚፈልጋት ልዩ አይነት ስሜትም ይሰማታል። ከዛ በኋላ እንደውም የሚወዳትን ሁሉ ማናናቅ ውስጥም ልትመጣ ትችላለች። ግን ያ ሰዓቱ ነው በቲኔጀር እድሜ ብዙ ሪጀክት አትደረግም። እኔ እስከ 20ዎቹ ባለውበት ላይ ቲኔጀርም አለፈ 18 19 እስከ 20ዎቹ ባለውበት ላይ ነው ሪጀክት ተደረግ ያላቀም ያምለ። ከዛ በኋላ ሞክሬም አላቅም ሄጄ አላቅም። 4 ዓመት እኔ ሄጄ ሴት ጀንጅኛ አላቅም። ግን እንዴት ነው አሁን ላይክ ሃው ዱ እኛ አሁን እኔንና ላይክ እንደዚህ አፕሮች አድርገው የማያውቁ ወንዶችን በተለይ ደግሞ እንደሱ እንዴት ነው ብሬክ የመጀመሪያውን ስቴፕ ሊያደርጉት የሚችሉት? ኦር ሃው ዱ ዴይ ብሬክ ዘ አይስ? በጣም ቀላል ነው። ጀስት የሷን ኢሞሽን መመልከት ነው። ኦኬ ገባ። ባይ ዘ ዌይ መጀመሪያ ኢነርጂ ነው የሚፈጠረው አንተ ጋር እሷም ጋር የሆነ ቀልብህ ይነግርሃል የሆነ ፍላጎት መጀመሪያ የመፈላለግ እንትን እንዳለ ኢቭን ስታያት ራሱ ወዲያው ቀላል የሆነች ሴት አለች። በዛውም ደግሞ መስከብድም አለች። ግን ዞሮ ዞሮ ፍለርት ማድረጓ ያሳውቃል። ጤናማ የሆነ የወንድ ስነልቦና ካለ ማንነት ካለ የትኛውም ሴት ጋር ስትቀርባት የሆነ የሚፈጠር ፍለርት የማድረግ የሆነ የመተፋፈር የመፈላለግ አይነት ኢሞሽን አንተ ይሰማል። በዛ ቅጽበት መነኝ እሷም እየተሰማት ይህ ከፍተኛ የሆነ ተፈጥሮ እሱም ማንበብ ከቻልክ በጣም ቀላል ነው። ብዙ መንገድ አለ። በጣም ብዙ መንገድ ሄደ ሴቷን ቀርበ ለመተዋወቅ ማለት ነው። ተረዳኸኝ? ከውበቷ መጀመር ትችላለህ። ውብ ነገሯ ምንድነው ከሚለው ከተቀመጠችበት ቦታ መጀመር ትችላለህ። ልክ ልትወጣ ስትልም ሊሆን ይችላል። አሁን ካፌ ውስጥ ቢሆን ትምህርት ቤትም ላይ ውስጥ ሊሆን ይችላል። ገባ ወደ ቤት ሰዓት ነው የሚባለው ትምህርት ቤቱ ወይም ወደ ቤት ክላስ ከመግባቷ በፊት ሊሆን ይችላል። ያን የምትመጣበትን ሰዓት አጥንተህ በዛ ሰዓት የሆነ ነገር እንዲፈጠር ማድረግ ነው። ኢቨንት መፍጠር ነው። የሆነ ክንውን አለ አይደል? በጣም ቀላል ነው። ጀስት ልትወጣ ችግሩ ድፍረቱ ነው። ልጅ ሆነ ሄደህ ማውራት እኔ ማሱ መሽጠፋኝ ነገር መፍጠር አልከበደኝም እንዴት ልፍጠር ነው ያልኩ ያለው ይችላል ሰው ኦፍ ኮርስ ልጅ ሆነ ይከብዳል። አሁን ልጅ ሆነ ልምድ ከሌለ ከባድ ነው። ግን እድሜው ከፍ ብሎ እንደዛ አይነት ሰው አይነጥላ ብዙ ኦፖርቹኒቲዎች አሉ። በጣም ከባድ ነው። ከፍ ብሎ እድሜው የሚፈራ ምናምን ይሄ በጣም ከባድ ስነልቦና ወይ በልጅነታቸው ያደገባቸውም ሊኖር ቢችልስ ስለ አሁን ከልጅነታቸው ፈርተው እያደገ ሪጀክት ተደረጋሉ። ፍራቻ ሪጀክሽን ባይ ዘ ዌይ ትልቅ አሸናፊነት እዚህ ጋር ተመልካቾች የሚገባው ሪጀክት መደረግ አለመፈለግ ያንተ ጥፋት አይደለም ወይንም ውብ ስላልሆንክ አይደለም። ሪጀክት መደረግ በነገራችን ላይ በዚህ አጋጣሚ ምንም ችግር የለውም መቀበል አለብህ። ገባ። እንደውም ብዙ ሰዎች አሁን 100 ወጣቶች አሉ አይደለ? እነዛ 100 ወጣቶች በተመሳሳይ ሰዓት ከአንድ ሴት ፍቅር ቢይዛቸው ሄደው የሚጠይቁት ስሮች ቢሆን ነው ሄደው የሚጠይቁት። ገባ። ከዛው 8ቱ ሪጀክት ይደረጋል። አትሊስት ምንም ካልጠየቁት ስሜታቸውን ተሸክመው ከሚሰቃዩት 90ዎቹ ወንዶች አንተ የተሻልክ ነው። አትሊስት ሞከራ ያ ነገር ይፈልጋልኛል አይፈልገኝም ቼክ አድርጋ ከዛ በኋላ ይቆርጥልሃል። አይምሮህ ንጹህ ስለሚሆንም ሌላ ሴት ለመመልከት ዝግጁ ነው። አፍቅራት ግን እሷን እየፈራት 7 ዓመት 6 ዓመት የሚጠብቃል። በጣም ብዙ አውቃለሁ። ኢቭን የኔ ቤስት ፍሬንዶች የምላቸው አብሮ አደግ ጓደኞች እንኳን 7 ዓመት 6 ዓመት 8 ዓመት አፍቃሪዎች ናቸው። ገባ እንዳለ እስካሁን ያልጠየቁ ሁሉ አሉ። ፍርሃት ማለት ነው እንግዲህ የኔም ጓደኛ ሆነው ነው ነገሩ። እንዴት ነው ነብይ በሀገሩ አይከበርም አይነት ነገር ነው። ስታስረዳቸው አንተ እኮ ስላልገባህ ነው ይሉኝ። ነገር ግን በተመሳሳይ እንደነሱ እኔን የማያውቀኝ ሰው ግን ይሄን ያህል ዓመት የቆየ ሂደህ አናግራት ብዬው ያናገረ የተሳካለት እንዲሁም ሪጀክት የተደረገ ብዙ አለ። ግን ምንድነው አትሊስት እድሜህን እያተረፍክ ነው። አትሊስት ኢነርጂንም ታተርፋለህ። አይምሮህን ገባ 8 ዓመት እሷን በማፍቀር ከምትጃጃል ገባ 2 ዓመት ተሰቃየ አይደል? ሄደህ ነገርካት አይደል? 3 ወር እሷን ለመርሳት ተጃጅለህ በአጠቃላይ 5 ወር አባክነህ 7 ዓመት ከ7 ወርህን
ብዙ ነገር ብታስብበት ይሻላል። አይምሮ በጣም ብዙ ነገር ጊዜ ደግሞ ዌስት ኦፍ ታይመር ሰዎች ናቸው። ሪጀክሽን የሚፈሩ ሰዎች፣ አለመፈለግን የሚፈሩ ሰዎች በሴት ሄጄ ባውራት ብቀርባት መውደዴን ብነግራት ትንቀኛለች ባትቀበለኝስ ብለው የሚፈሩ ወንዶች ከፍተኛ የሆነ ጊዜ አባካኞች ናቸው። ይሄ ባህሪያቸው ደግሞ በስራቸው ላይ ነገር የሚያጋጥማቸው ፓተርን አይዋሽም። ሄደው ሴት ማናገር የሚፈራ ሲጀምር ወንድነት ሴትነትን የሚፈራ ወንድነት በራሱ ጤናማ ባህሪ አይደለም። ከልጅነት አንጻር ሊሆን ይችላል። ይሄ ቲኔጀር ሆነ ያፈቀካትን ሴት ትፈራለህ። እኔም ትዝ ይለኛል እመቤት መጣች ትባል 6ኛ ክፍል ላይ እሷን ካየኋት አፍሬ 2 ኪሎ ሜትር በእግሬ እሮጥ ነበር። ትስቃላ እንዴ? በደንብ እንጂ ስለ አሁን ያለ ማንነት እንደዛ ሲያረግ አይምሮ ውስጥ እየሳልኩት እኮ ነው። አይሆንም። እሷ ራሱ ይገርማታል። ገባ ቪዲዮ ውስጥ ይሄ ፍኖ ትላለች አሉ ላይ ነበር ያለው። ኢቭን ለምን እንደወደድኳት እንዴት እንደዛ ነው እንኳን ራሱ እኔ ራሱ አሁን አላውቅም። ያኔ ልጅነት ነው። አይ እድሜው ከፍ እያለ በመጣ ቁጥር ግን ሰው ሪጀክሽን ፈርተው የሚቀር ከሆነ ወይንም በሌሎች ምክንያት መመርመር አለበት። የመጀመሪያው መመርመር ይሄን ቪዲዮ መመልከት ነው። ጥሩ ቼክ አፕ ነው ባይዘው ይሄን ቪዲዮ መመልከት። ሁለተኛው መመርመር ደግሞ በግል ከሰዎች ጋር ከአማካሪዎች ጋር ማውራት ነው ወይም ካውንስል ማድረግ ነው። እኔ ጋርም ፎር ካውንስሊንግ ብሎ በቴሌግራም አካውንቴ ቢያወራኝ አወራለሁ። ሶስተኛው መመርመር ደግሞ አባ ጋር ሄደ ጸበል መጠመቅ ወይንም ደግሞ ቁርአን ይቀራባ አይነጥላ ነው። ምክንያቱም ወንድ ነህ፣ ሴት ጋር መኖር መልመድ መቻል አለብህ። ሴት የሚፈራ ወንድ ጤነኛ አይደል። ልትፈራትም አይገባም በፍጹም። በፍቅር ውስጥ ሲጀምር ፍርሃት የለም። ገባ በኢንሴኩሪቲ ሲመስለኝ እኮ ገና እንዴት አድርጊያት አይምሮ ውስጥ ሁሉን ነገር ስለሚጨርሰው መሰለኝ ቀድመ እሱ ደግሞ ከባድ በሽታ ስለ ለምሳሌ አሁን አየሃት እና በቃ ማረከችህ ወይም ደግሞ አማለለች ይባል ኦር ደግሞ እንዲህ እንዳያት ወደድካት እና ሄደ ደፍረ ለማናገር ወይኔ እንደዚህ ብትለኝ ወይኔ ኦልሬዲ አይምሮ ውስጥ ጨርሷል። ገባ ያ ነገር ይመስለኛል። አክሽንን ራሱ ይገለዋል። እሱ ደግሞ ትልቅ ችግር ነው። ስለ እንዲህ ብላት ቼክ አታረገኝም በቃ እና ብለ ፕሮባቢሊቲ የማግኘት ፕሮባቢሊቲ በጣም እያሳነስከው ስለምትመጣ በቃ ደግሞ አይምሮ ብዙ ነገር ነው ገባ ላይክ የምታስበው ነገር ኔጌቲቭ መሆን ከጀመረ ልክ ዛፍ ቅርንጫፍን በቆረጠ ቁጥር የበዛ አዲስ ያፈራል። በተመሳሳይ አይምሮ በቃ ባትቀበለኝ እስካልክ እንደ ጓደኞቿ ቢሰቅብህ ይጨምርልሃል። የባሰ ጭራሽ ውስብስብ ነው የሚያደርገው። እስኪ መጀመሪያ ሂድ ገባ መጀመሪያ ሲቅረባት ምን ነው የሚያስፈራ? ስሟ ማን ነው ታውቀዋለህ? ማን ነው ስሟ? ናርዶስ ነው ስሟ። ኦኬ ቤተልሔም ነው ስሟ። ፐርፌክት ቤቲ እንዴት ነሽ? ላውራሽ ፈልጊ ነበር። አቤት ምናምን ስትል ደስ ይኛልሽ ሳይሽ እና በጣም ደስ ስለምትይ ቀልበይ ስለገዛሽው ወንድ ነኝ የስ እወድሻለሁ አፍቅርሻለሁ ያልኩ አይደል? ወይንም ደግሞ የሆነ ድራማ ልሰራ ልጀናጀን ወይንም ያንቺን ክብር ለማሳነስ አይደለም የመጣሁት። ለኔ በጣም ደስ የምትይ ሴት እንደሆንሽ ለማሳወቅ ነው የመጣሁት እና ደስተኛ ሁኚልኝ። ሁሌም እንደዚህ መርብሽሽ እስኪ ፈገግ በይበላት። የትኛውም ሴት ግዴታ ለምን ዲክታተር አትሆንም ፌሚኒስት ነኝ የምትለኝ አትሆንም ግዴታ ያስገድዳታል ፈገግ ትላለች። እሺ አይምሮ በሽተኛ ብትሆን እንኳን ወንድምጠላ እንኳን አይምሮ በሽተኛ ወንድምጠላ ሴት አይምሮ በሽተኛ ናት። ሴት የሚጠላ ወንድም አይምሮ በሽተኛ ነው። ይሄንን እውቁበት በመጀመሪያ ደረጃ። እንደ ሃይማኖታችሁ መጠመቅ አለባችሁ። ቁርአን ሊቀራባችሁ ይገባል። በሽተኞች ናቸው። የኦፖዚት ጀንደር ፎቢያ የመጨረሻ በሽተኛ ነው። ስነልቦናው ጤናማ አይደለም። የብቻ ብዙ ልምምዶች አሉት። ፋንታሲ ውስጥ ነው የሚኖረው። ከሪል ወርልድ ርቋል። እግዚአብሔርን መንገድ ርቋል። ሶሻላይዝ ማድረግ ይከብደዋል። ህይወቱ ላይ ስኬታማ መስሎ ይታያል እንጂ ውስጡ ባዶ ነው። ሁሌም ቢሆን በቁስ ራሱን ለመሙላት ይሯሯጣል። ኢምፕረስ ለማድረግ ጾታዊ ስነልቦና ስለተጎዳ በቁስ በኩል እሷን ለመያዝ ወይንም የሆነ ሰውን አቴንሽን ለማግኘት እንደዚህ አይነት ሰዎች ታከሙ። እዚህ ምንም አትሰሩም። ይሄ ወሬም ላይ ጥማችሁ ይችላል። ውጡ። አንፈልግም እንደዚህ ፍናፍንት ምናምን ቆሻሻ ትውልድ አንፈልግም። አሁን እዚህ ጋር እያወራን ያለነው በትክክል ስለ ስህበት ነው። ገባ እና ልፈራ አይገባም። ትላታለህ፣ ትሄዳለህ፣ ታወራታለህ። ስሟ መነሻ ማድረግ ይቻላል። እንደምሳሌ ከስሟ ትርጓሜ ልትነሳ ትችላለህ። ገባ ብዙ ኢንድለስ ኦፖርቹኒቲዎች ያሉት እኮ ምንም አይነት ቢዝነስ ነው ፋራም ያስብል የተበላበትም ይሁን የትኛዋንም ሴት ሃፒ ነው የሚያደርጋት አይደል? ማሳቅ ራሱ ከቻለ ያሳካትን ሴት ትስማታል። ሴት ልጅ እንድትስቅልህ ካረካት በእርግጠኝነት ቀጣይ ትስማታል። ሃው ይልሃል። በጣም ቀላል ተመልካቾቻችን እንዴት ይልሃል? እስቲ በስነ ስርዓት ሄደ አፕሮች የተቃራኒ ጾታ ኢሞሽን ሆኖ ወይም ልጅናት እንደሆነ ፍለርቲ እንደሆነ ገብቷት ያሳወቀ ባወራሃት ነገር ላይ ፈገግታ ያበዛችን ሴት በእርግጠኝነት በአጭር ጊዜ ውስጥ ትስማታል።
በመጀመሪያ ቀን እንደውም ማታደርጋት ነገር ላይኖር ይችላል። ገባህ አይደል? ይሄ የተፈጥሮ ቋንቋ ምንም ይበሉ እዚህ ጋር። ለዛ ነው እንደውም ወንዶችም አብዝተው ይሄ በወንድ ልጅ ውስጥ ያለውን ይሄን ብቃት ይሄንን ፍጥነት ስለሚያውቁ ነው ሴቶቻችንን ሁሌ እንደዚህ አትልበሺ፣ እዚህ አትወይ፣ እንደዚህ አትደርጊ የምንላቸው። ጭቅጭቅ ይመስላል ግን ምንድነው ብዙ ነገር ስለሚገባ ነው። ሴቶች ከፍተኛ የሆነ ባውንደሪ ከሌላቸው እንደውም የትኛውም ወንድ ይበላቸዋል። አዎ በጣም ገባ፣ ይጮትባቸዋል፣ ያባልጋቸዋል፣ በቀላሉ ኮንትሮል ያደርጋቸዋል። ፔኔትሬት ይደረጋሉ በቀላሉ እንጂ ስለ ብዙ ቢጨቀጨቁ እኝኛ አትበይ ነው የሚባለው። ኢቭን ምን እንደንትን ሴት ታሽካኪያለሽ ነው የሚባለው በፊት። ጥርስ ሁሉ ዝም ብሎ አይገለጽም። የኔ ሳይንስ በተፈጥሮ ውስጥ ያለውን ይህንን ጥልቅ የሆነ ሴት ልጅ የምትሰጠውን ፈገግታ ተከትሎ ወንድ ልጅ ለራሱ ደስታ ሊያጣጥማት እንደሚችል ያለውን ነገር የድሮ እናቶች በደንብ ያውቁ ነበር ማለት ነው። ኢትዮጵያኖች ይገባቸው በደንብ በልኩ ነው የምትስቀው ሴት እኛ አትልም። ስታሽካካቱ ምን ነው እንደንትን ሆንሽ ትባል። ይሄን አባባል አውቀዋለሁ ላለመጥራት እዛው ይጡት ቤታቸው እየሰሙት ተረዳኝ አይደለ? እና ፈገግ ካለችልህ በጣም ትልቅ ስኬት ነው። ኢቭን እዛው ፈገግ ስትልስ ስስቂ ታምሪያለሽ፣ የድሮ አንድ ብር ላይ ያለውን ሰው ትመስያለሽ ምናምን ስላትም ይበልጥ ፈገግ እያለች ትሄዳለች። ጨዋታ መፍጠሩን ደግሞ ወዲያው አክሽን ላይ ጎበዝ መሆን አለብን። ይሄ ጨዋታ መፍጠር ላይ ማለት ነው። ከፀጉሯ መነሳት ትችላለህ። ላይክ ፀጉሯ ረጅም ሴት ከሆነች ሄይ እንዴት ነሽ፣ በጣም ደስ ይላል፣ ፀጉሮች በጣም ያምራል። ሴት ሁሉ በሂውማን ሄር ያበደ ነው። አንቺ ደግሞ በተፈጥሮ ይሄን አካባቢ እኮ ኮንትሮል አደረግሽው። ለአንቺ አይታወቅሽም እንጂ እኮ ላይክ የኔንም ልብ ጨምሮ እዚህ ድረስ መጥቼ ደፍሬ እስከምነግርሽ ድረስ በዙሪያሽ ያሉትን ካፌ ውስጥ ያሉትን ሰዎች ሁሉ ሳይቀር ኢምፕረስ እያደረግሽ ነው። እና ውብ የሆነ ቀን ነው። ሁሉም ወንዶች አይን ላይ የሰራሽላቸው ሰው እድለኛ ነሽ። በሁሉም ወንዶች አይን እንደዚህ በውበት የነገሰችን ሴት ስሟን ማወቅ እችላለሁ እባክሽ ካልካት ምንም እረፍት ሳትሰጣት ማለት ነው ወዲያውኑ ስሟን የምትነግረው። እንደውም ይጠፋባታል ስሟን፣ ስማቸውን ይነግሯል ተመልካቾቹ ራሱ እንደኔ እንደዚህ ፈጥና አይደለም የምታወራት ወይም ይሄን ያልኩትን ሸምደደ መጽሐፍ ላይ ያነበበውን የሚል ሰው ያኔ መጽሐፍ ብዙ ሰው አያነብም። ለዛ ነው ብዙ ሰው የማሰባቅ ብዙ ዝቅተኛ ነው። ቪዲዮ ግን በአሁኑ ሰዓት ብዙ ሰው ያህል። ስለዚህ እንደ መጽሐፍ ይሄ የመጽሐፉ ዘመን አይደለም። እናትና አባቶቻችን አንብቦ ሸምደው እንደጀነጀኑት አይደለም። ታየዋለች ይሄን ቪዲዮ። ስለዚህ እንደዛ ሳይሆን የራስህን ለዛ ፍጠር። የራስህን መንገድ ንግግርህ በጣም ውብ መሆን አለበት። ሴት ልጅን የምሰጣት አድናቆት በምንም አይነት መንገድ ይሁን እድሜዋን ያረዝማል። ጠብታ እንደውም ወንዶች እድሜ ማርዘሚያ የለንም። ምን እንደሆነ አናውቅም። እንደ ነዳጅ መኪና ነዳጅ እንደሚያስፈልገው፣ ኤሌክትሪክ መኪና ቻርጅ እንደሚያስፈልገው፣ እንደ ስልካችን ቻርጅ እንደሚያስፈልገው ለሴት ልጅ አድናቆት ትልቁ መሰረት ነው። በተለይ በውብ ቃላት ሲሆንና ከዚህ በፊት ማንም ብሏት በማያውቀው መንገድ ያደነካት የትኛውም ሴት እኝ ትልላለች። በጣም ጥሩ ፈገግታ ደግሞ አትሊስት ቻንስ አለ። ምርጫ ውስጥ መግባትህ ለራሱ ስኬት ነው። ገባ? ፍቅር ውስጥ ትሁን ምንም ውስጥ ጥሩ ፈገግታ ከሰጠች በፍቅሯ ላይ ደስተኛ አይደለችም ማለት ነው። የትኛውም ሴት ልንገርህ ሪጀክት ታደርጋለች። ደስተኛ የሆነች ወንድ ካለ ይሄ ያስታውቃል። ዝም ብላ እኛ አትልም። ባይዘው ዝም ብለው እኝ የሚሉ ሴቶች የቀረባቸው ሁሉም ጀነጅ ናቸው። ብዙ ፈላጊ ያላቸው ለመጣ ሁሉ እኝ የሚሉ ሴቶች አንደኛ ነገር ስራ ቦታ ላይ ከሆኑ ገንዘብ አፍቃሪ ሴቶች ስለሆኑ የሆነ ነገር ከጀርባ ስላለ፣ ሁለተኛ ነገር ደግሞ ሴሰኞች ናቸው። ሴት ልጅ ደግሞ ከሁለትና ከሶስት ወንድ በላይ ጭኗን ካወቀው የአእምሮ ኢልነስ ናት። ባይዘው በሽተኛ ናት አይደል? ይሄ ይግባ በሽተኛ ናት። ስቴቢሊቲ ላይ መምጣት አትችልም። ሰውነቷ አይረጋጋ፣ አይምሮ አይረጋጋ። ምን እንደምትፈልግ አታውቅም። ህይወቷ ላይ ስትባዝን ነው የምትለው። አንዴ ገዳም ትገባለች፣ አንዴ ክለብ ትመለሳለች። ገባ? ሱባኤ ትይዛለች፣ ደግሞ ተመልሳ ሌላ የሺሻ ሱባኤ ውስጥ ትመለሳለች። ህይወቷ ውዝግብግብ ያለ ትርምስምስ ያለ ነው። ከሶስት ወንድ ከሁለት ወንድ በላይ ጭኗን ያወቀው ሴት አይምሯ ጤነኛ አይደለም። በጣም ገባ? ለራሷ ለተፈጥሮ ራሱ ይሄ የተሰራው ለባሏ ነው አይደለም? የባሏም የተሰራው ለሷ ነው። እና ዋና ዓላማው የሴት ልጅ ማህፀን የሰው ልጅን ለመክሬት ዋና ዓላማው እንጂ ለፕሌዥር አይደለም፣ ለስሜት አይደለም። ለዛም ነው በሃይማኖት ስርዓቶች ውስጥ ይሄ ነገር ከፍተኛ የሆነ ተአቅቦ የሚጣልበት። እዛ መንገድ ራሳችሁን እንትን አታደርጉ፣ አታዝቅጡ የሚባል ቴስት ራሱ ያለው እኮ ኢሞሽን ያለው። አሁን ለምሳሌ በየቀኑ ማስተርቤሽን የሚያደርግ ሰው ኢቭን ልማድ ስለሆነበትና በሽተኛ ስለሆነ በራሱ መተማመኑ ስለቀነሰበት በጣም ጭንቀት ውስጥ ያለ ሰው ስለሆነ ነው እንጂ ደስ ብሎት ሁሉ አይደለም። ያንን ነገር አንዴ ሸት ዳውን ለማድረግ ነው። በትክክል ዳርም የሚጣፍጠው ብዙ እንደማታውቅ ሴት ህይወት ውስጥ ትመጣ
አዲስ ነገር ይሆንባል እንጂ እንትን ይሰማል የሆነ ነገር እያሳወቃት ነው ደስ ይላል ትሪት ታረጋታለህ ያባ በድንግልና ያገባሽ ሴት ብዙ ጊዜ ትዳሯ ፌል ማድረግ ድል በጣም አነስተኛ ያባ ኢቭን ከዛ በኋላ እንኳን እሷ አጥፍታ ቢያገኛት ብትገኝ እንኳን ወንዱ ይቅር ማለት ድል ሁሉ ከፍተኛ የሚገርም ነው እሱ ልክ ነው እሱ ስለጀመራት ያከብራታል ያባ እና ደግሞ አትሊስት ልጅነቷን ለኔ ሰጣለች ስለሚልም ችግሮች ቢፈጠሩ ከዚህ ከሴክሹዋል ችግሮች ራሱ ይረዳታል ይወዳታል የኔ ወንድኑ ባሊ ቤት ይላታል ይሄን ታራ የሚሉት በትክክል የሴቷ ጋር የገባቸው ወንዶች ናቸው እንጂ ምናምን ተይውን ካገባሽ እሱም ይረክጥሻል ድንግል መሆንሽ ያገባሽ ምንም አገባሽ ማንነት ሰው የህይወቱን ቁርሹ ዘላለም ይኖረዋል አይክደው እኔ ያወራው ያለውት በክብር ራሷን ጠብቃ ክብረኛ የሆነ ወንድ መርጣ መኖር ይቻለሽ ጨዋ የሆነ መልካም የሆነ ወንድ ገባ እንጂ ይሁድ ቤተክርስቲያንም ሄዶ ማታ ሌላ ነገር የሚያደርግ ቤተክርስቲያን ውስጥ ራሱ ተቀጣጥሮ እዛ ጭንሽ ትርጄን ካላኩ የሚለው አይነት ወንድ ነው ብዙ ጊዜ የሚመቻቸው እሱን እየመረጥሽ ከሆነ ክብርሽን ጠብቀሽ አገባሽው እሱን ከሆነ ገባ በእግዚአብሔር ፊት ለፊት ቤተክርስቲያን መሃል ላይ ተቀምጦ በቤተክርስቲያን ስም አንቺን ጠርቶ ሰንበት እንሂድ ገዳም እንሂድ ብሎ አንቺን ጠርቶ በእግዚአብሔር ፊት ገባረ ይሄ ነገር ያደረገ ባይዘው ሴቶች እንደዚህ አይነት ነገር ይወዳሉ ምናምን ተብሎ ስለሚታሰብ ነው እኔም ስላየሁኝ ነው ስለሚወዱ ሳይሆን እንዲወዱ ስለሚያታልላቸው ያታልላቸዋል ግን ደግሞ ፈልገው ነው ይተታሉ ወንዱ ኃላፊነቱን ያወስዱ ገባ አይ አብዛኛው ወንድም ሲያረግ ስላየው ነው ፐርፐዝፉሊ በቃ ታቋለ እኮ አንተ ሰውየው ግን ነገ ስታይ ሃይማኖተኛ ነው ምናምን ግን ያቺን ሴት ለማጥፋት እኔ የምምለው ምንድነው በገዳም ስም በእግዚአብሔር ስም በቤተክርስቲያን ስም አስመጥቶ እዛ ውስጥ እንደዛ አይነት ነገር በእግዚአብሔር ፊት ለፊት አታርግ የተባለው ነው እየካደ በእግዚአብሔር ፊት ለፊት በእግዚአብሔር ቤት ፊት ለፊት የካደ ትዳር ውስጥም ገብቶ ነገር ቢወድሽ ክብርሽን ጠብቀሽ ብታገቢው አንቺን ላይክድሽ ነው እንዴ በደም እግዚአብሔርን እኮ ክዷል እና አንቺን ላይክድ ነው ለባህ አምላኩን ይካደ እንዴት አንቺን ይወዳል ግን ኦብሴሽን ላይ የሚገቡ ሴቶች አሉ እንደዚህ በጣም ሮማንቲክ ነው ብለው ያስባሉ መጀመሪያ ፌዝ ላይ መስለ ገና ሳይተዋወቁ በፊት እንደዛ ነው የሚደረጉት የሚያወሩትም ቻት ላይ እንዲሳረግሽ ምናምን ከዛ በአካል ሲመጡ ያን ኤክስፔክት ይደረጋል እሱን ደግሞ ለማድረግ ሲጋጋጥ የሆነ ነገር ያስለምዳታል ባይ ዘ ዌይ ደግሞ ወንዶችም እዚህ ጋር ሊገባ ነው የሚገባው ነገር ሌሎች ነገሮችን ማስለመድ እኛ ላይክ ሴቶች እንደዚህ ነው የሚወዱት ኢምፕረስ ላደርግ ብለህ ነው ሊሆን ይችላል የምታደርገው ግን ኤክስፔክቴሽኗ ይበልጥ ከፍ እንድል ያደረክም ይሄ ማለት ካንተ በላይ የሆነን ደግሞ ሁሌ እንድትፈልግ ትጠብቃለች ማለት ነው እሱ 10,000 ብር ይበቃኛል ስትል 100,000 ብር ካልሰጠውሽ ያልክ በየወሩ ማስለመድ ማለት ነው ከትንሹ ከንፈር መሳም ብርቅ ነበር እኛ ስናፈቅ ገባ ግን ደግሞ እሷ ኤክስፔክት አድርገው የጠበቀችውና ያገኘችው ሲለያይባት ለሞመንት ያ ነው ችግሩ ይፈጠራል እሷ ፒዛ የጋበስካት አብራት እንድትቆይ ያሰበች አንተ መኪና ካልሰጠው ዳይመንድ ካልሰጠው ካልክ ቀጣይ የምትጠብቀው መርከብ እንሰጣት ወይንም የኢትዮጵያ ኤርላይንስን የግልህ አድርጋ እሷን ኃላፊ እንድታደርጋት ብራንድ አምባሳደር ወይ እንድታደርጋት ተጠብቃለች ገባ እሷ ግን የምትፈልገው ጀስት አበባ ገዝተህ እንድታመጣላት ነበር አንተ በራስህ ነገር ግን ፍላጎቷን ተሰቅለዋል ስለዚህ በሴት ልጅ ስሜት መጫወት በራሱ ስለታም ማስለመደ በራሱ የሴቷን ፍላጎት ይሰቅላል ዛሬ ወድሃለሁ ብትልም እሱ ለየት ይላል ድራማቲክ ነው ሮማንቲክ ነው ያ እንዲባል በጣም በቃ እሱ ሬር የሆነ ወንድ ነው ፖርኖግራፊ ላይ ካሉትም ወንዶች ይበልጣል ምናምን ብትልህ እንኳን ነገ ትጥልሃለች እመነኝ የትኛውም ሴት ደግሞ ፍቅር ውስጥ ያላችሁ ክብረ ንጽህናዋን ከሰጠች በእርግጠኝነት አትወድህ ገባ ስሜቷ አስገድዷታል ማለት ነው ሴቶች ከፍተኛ የሆነ ስሜት የመቆጣጠር አቅም አላቸው በጣም ወዳ አይደለም አግብታሃትም ትወሰልታለች የምትወድ ሴት ክብር ያላት ሴት ሳታገባት ትዳር ውስጥ ሳትገቡ ይሄ ልታደርጋለች ካደረገች ሲጀመርም ጨዋ የመሰለች ውሸት ግን ደግሞ ምን ታደርጋለች ለዚህ ኃጢያቷ ለዚህ ውሸቷ ለዚህ ከፍተኛ የሆነ ይሄንን ነገር ልምድ የማድረግ ፍላጎቷ ወንዱን ሰበብ አድርጋ ወንድነትን ሰበብ አድርጋ ወንዱ አታለለኝ በሚል ስለማፈቀው አደረኩት በሚል ትሸፍነዋለች ውሸት ስሜቷ አስገድዷት እኔ በጣም ብዙ ሴቶችን አውቃለሁ ገባ ኢቭን ኢፍ በራሳቸውን አሳልፈው በመሸጥ ሙያ ላይ ሁሉ ያሉ በተለምዶ ሴተኛ ዳሪ የሚባለው በዚህ ስራ ላይ የተሰማሩ ሴቶች እኮ ሁሉንም ጠይቋቸው ፈልጋና ወዳ ነው የምታደርገው ዊሊንግሊ ግን ወንዱን ሰበብ ያደርጋሉ እነዚህኞች የሚሸፈኑት ስሜቱ አስገድዷል ድራማ ወንዶች እንደዚህ ናቸው ወንዶች ዝም በይ
ዝም በይ በአስተሳሰብ በልጣችኋለሁ ወንዶች አያርጉም ስትይ አልነበር እንዴ? ስትል አልነበር? ወንዶች የራሳቸው እርገት አላቸው። አንቺ የገባሽ እነሱ በ30 ዓመት ሊሆን ይችላል የሚገባቸው ልጆች ናቸው። በአስተሳሰብ ሴት ልጅ ትበልጣለች እያለች አልነበር? እና ታዲያ ምን ነው ስሜቷ አታሏት? የኔ ጣቶችና የኔ ምላስ አታሎች ከፈትሽል ብዬ ላምንሽ ነው? እበልጣለሁ ስትይ አልነበረም? ምን ነው የውድቀትሽ ጊዜ የኃጢአትሽ ጊዜ ክብርሽን የሸጥሽ ጊዜ ለምን እሱ ነው አልሽ? ችግር አለ ማለት ራስሽን ራሱ አታውቂ ገባ ያ እበልጣለሁ ስትለኝ ነበር። ከዛ እቺን ነገር ስትፈጸም ምናምን ደግሞ አንተ አታለኝ ነው አለች። ገባ አሁን ስሜታዊ ሆነ ወደዚህ ጥልቅ ወደ ርዕስ መጣሁ። ገባ ወደ መነሻችን እንመለስ። ግን ይሄ ይግባቸው ነው አግረ መንገድ ፈገግ ያለች ሴት ትስማታለህ ከሚል ተነሳ ነው። ግን ዋና ሐሳባችን ምን ነበረ? ፈገግ ካለች ራሱ you can win ልፈልግ ነው። ፈርስት አፕሮች ላይ ሄደ ምልክት ነው ስታወራ ትልቅ ምልክት ከሁሉ በላይ ትልቁ ምልክት። አብዛኛው ወንዶች ግን የሚሸወዱት ምልክት ባለማወቅ አይመስልም? የሚያሳዩት አሁን ሴቶች ቃል አውጥተው አይናገሩ ይሄ እንዲህ ነው ወይ ደግሞ እንዲያርግልኝ ብሎ አይነግሩ አክሽን ነው የሚያሳዩ እና ያ ደግሞ የወንዱ ጥበብ ነው። ወንድም ማለት ሲጀመር ሴቷ ያላትን ስሜት ተረድቶ ሙዷን እየተከተለ እንደምትፈልገው አፍስሶ ለሚፈልገው ነገር ማጣጣም የሚችል ማለት ነው። ወንድ ማለትም እሱ ነው። ለሴቶችም ደሞም ልክም ናቸው። ልትረዳት ይገባል። ሲጀመር የትኛውም ወንድ በጣም የሚወዳትን ሴት ስሜት ያውቃል፣ ሙዷን ያውቃል፣ ባህሪዋን ይረዳል። ካልተረዳሃት አትወዳትም። ለዛም ነው እሷም በቃ እየተግባባን አሁን ብዙ ሪሌሽንሺፕ ላይ እኔ እኮ ስሜቴን አይረዳኝ ምናምን ካልሽ የሚወድሽ ወንድ አይደለም አብሮሻል። የትኛውም የሚወድሽ ወንድ የሚሰማትን ይረዳል። በትክክል ይረዳል። ጆሮ ጋር ሲቀይር ያስተውላል። ልክ ሴቶች እንደሚያስተውሉት ማለት ነው። ሲያማቸው እንኳን በደንብ የድምጻቸውን ትሆን ሴቶች እንዳላቸው ንቃት ባጭሩ ወንድ ልጅ ያለው በነገሮች ላይ ያለው ንቃት ሴቶች በነገሮች ላይ እንዳላቸው ንቃት ይሆናል ፍቅር ውስጥ ሲሆን ገባር እና ሴቷ ፈገግ ያለችልህ ማለት በራሱ ትልቅ ስኬት ነው። ይሄ በጣም ትልቅ ስኬት ነው። ከዛስ ዴት ምናምን የሚባል ነገር አለ። የምትወጣው የምታሳየው ባህሪ አለ። ገባ አንዳንድ ደግሞ ምንድነው ሰው በተሰበሰበበት ላይ ሄዶም አክት የሚያደርጋል። እሱም መጥፎ ነው። እሱም ሪጀክት ያስደርጋል ማለት ገባ ይደብራታል። ሄደ ሰው በተሰበሰበበት ላይ ስትዋራትም ይደብራታል። ሲጀምር አንተ ማን ስለሆንክ አዲስ ሰው ከሆነ እዛ ከተሰበሰቡት መካከል ፍቅረኛዋ ቢኖርስ በእርግጥ ለእሷ በጣም ጥሩ ነው። ወንዱ በቅጽበት ውስጥ ቅናት ይነሳል እዛ ጋር። እንዲሁም ደግሞ ሌሎች እንደሚፈልጓት ምናልባት ትኩረትም ቀንሶ ከነበረ ይሄ ዓለም ሊያስታውሰው ነው አንተን ይላከላት እንዲህ ለካ ይፈልጋታል ብሎ ላይክ እሷ ላይ ንቁ እንዲሆን። አንዳንዴ ጥሩ ነው እንደዚህ መፈጠሩ። ነገር ግን አንዳንድ ሴቶች ደግሞ አይፈልጉም። ቤተሰብ ሊኖር ይችላል፣ አካባቢው ላይ ሰዎች ካሉ ገባ እንደው ብዙ ጊዜ እኮ ባልገው የተገኙ ሴቶች አደገኛ ጨዋዎች ናቸው አካባቢያቸው ላይ አይደለ? ስለዚህ እሷን ልትሆን ስለምትችል የምታጋጥምህ ኢቭን ቡሊ ልታደርግ ትችላለች። ሂድ ውሻ ምናምን ልታመናቸው ሰው ፊት ለፊት እሱ ደግሞ ሞራልን ይሰብራል። እንዲህ ራዊልን ሰምቼ የተበላው ከዚህ በኋላ ሂጅ በኋላ ህይወቴን አበላሸው ልትለኝ ትችላለህ። ስርዓትም ካላወቅክ ማለት ነው። እንዴት መቅረብ እንዳለብህ ካላወቅክ ማለት ነው። የመጀመሪያው ትልቁ ነገር ግን ፈገግታ ነው። ሁለተኛውስ በፍጹም ልትወራ ስትሄድ እንደፈለገች የምታውቅበት መንገድ ምንድን ነው? አይንህን አትመለከቱም። ቢሊቭ ሚ ዳር ውስጥም የምትወድ ሴት ምንም ውስጥም አይንህን ከ2 ደቂቃ ከ20 ሰከንድ ከ30 ሰከንድ በላይ ማየት ከቻለች ወንድነትን ባንተ ውስጥ አጣለች። እድሜ ልክህን ነው ማውራ ኢቭን ወደፊት ተጋብታችሁ እንደዛ ማየት ከቻለች ወንድነትን ባንተ ውስጥ አጣለች። ዶሚኔት እያረካርልህ ወይንም ተመሳሳይ ኃይል ናችሁ። ስለዚህ ይሄ ኃይል መስተካከል አለበት። ማስተካከል ያለበት ራስ ላይ መስራት አለበት። ወይም እሷ በልጣለች ካንተ የተሻለ እንደምታደርግ ታምናለች። ወይንም ያላት ፍላጎት ቀዝቅዟል። ለዛ እንጂ የትኛውም ሴት አይተህ ከሆነ እኮ የትኛውም ሴት በጣም ሲሪየስ የምትባለው ለምን ባለስልጣን አትሆንም? ፈርስት ዴት ላይ ሴት ናት። አዎ በደንብ ጨዋ ናት። ጨካኝ ገዳዩ ልጅ ታረጋታለህ። ልጅነቷ እንዲወጣ ታረጋለህ። ከዚህ በኋላ እንደ ልጅ አክት አላደርግም ያለችውን ፕሬዚዳንቷን ሴት አንተ ፊት ለፊት ስትመጣ ፍላጎት ካላትና ለዴት ከሆነ የመጣችው ካመነችበት ህፃን ናት። አይኖችን ማየት አትችልም። ስንቱን እኮ ስታስገድል ስገድል ነበር። በእጇ ራሱ እኮ ስታንጠለጥልም ሊሆን ይችላል። ግን አንተ ጋር ያ ልጅነቷ የደበቀችው በስነ ልቦና ጫና በተለያዩ የህይወት ውጣ ውረድ ውስጥ የሸፈነችው ሴትነት ሳይወድ በግድ ይወጣል። ያንን ሴትነት ማውጣት ከቻልክ አይኖችህን በፍጹም ከ20 ሰከንድ በላይ አትመለከትም። ይከብዳል። አትችልም። ልክ ወላጆቻቸውን እኮ እንደዛ ማየት አይችልም።
አሁን እናትና አባቱ ከ20 ሰከንድ በላይ አይኖቻቸውን የሚያይ ሰው ካለ እመነኝ እናትና አባቱን አይወዳቸውም ወይም ደግሞ አያከብራቸውም። ላይ አይችልም እሺ ነው የሚለው ማንም ሰው። እስኪ ራሳችሁን አስተውሉ። እመኑኝ አይታችኋቸው አታውቁም እንደዛ አይኖቻችሁን እያወራችሁ። ኢቭን ተናደህ እንኳን እናትህን ብትሰርባት አባትን እየሰደብከው እንኳን አታየውም። ነገር ለምን? ዶሚናንት ነው። አሸናፊ እንደሆነ ስነ ልቦና ውቅሩ ሰርቶታል። ከልጅነት ጀምሮ ሲያሳድግህ አሸናፊ ነው። በተመሳሳይ ሴቷም አሸናፊ እንደሆን ካመነችና እንድትመራ ከፈቀደች እንደ ሴት መሆን ልክ ስትፈቅድ በምንም አይነት ተአምር ቀና ብላ ከዚህ ያህል ሰከንድ በላይ ልታይ አትችልም። ፈገግ ላስትልም አትችልም። ፈገግማ አትል ከሆነ አይኖችን ዝም ብላ የምታይ ከሆነ ጀጅ እያደረገች ነው። አፕሮች ላይ እያወራት እያለ አይኖችን እያየች ጀጅ እያደረገች ነው። ገባ? ንቃለች። በጣም ሸታሃታል። አይን ኮንታክት በጣም ወሳኝ ነው ነገር እንዴ! በጣም ዘ ሞስት ፓወርፉል ቲንግ። ከዛ ፈገግታ ጣለ ሲደረግበት አይኖቿ ሰበር ካለበት she likes bro you must to become a man ወንድ መሆን መጀመር አለበት። አሁን ሊፍት ውስጥ ልባቸው የተፈላለገ እሱ እንኳን እያስታወቀው 10ኛ ፎቅ ድረስ ዝም ተባብለው የሚወጡ ሰዎች አሉ። በጣም ወዷት ሊፍት ድረስ ተከትሏት እሷን በጣም ወዳው ቢያወራኝ እያለች የተመኘች። ምክንያቱም ፈርስት ሙቭ ሴቷ አትሄድም መሄድም የለባትም መሄድም የለባትም። ግን አንዳንድ የሚያደርጉም አሉ ፈርስት ሙቭ የሚሄዱ ሴቶች አሉ እኮ ማኒፑሌተሮች ናቸው፣ አደገኞቹ አይደል? አንተን ኮንትሮል የሚያደርጉ ናቸው እነሱ። በቃ ዶሚናንት ለመሆን የሚፈልጉ አንተን እንደንትን ነው የሚጠቀሙት። ልክ ነህ፣ ትችላለህ፣ የኔ ጀግና፣ አስደሰትከኝ፣ እወድሃለሁ፣ አፈቅርሃለሁ እያሉ በህይወታቸው ላይ የሚፈልጉትን ነገር በሙሉ እንድታደርግ የሚያደርጉ ሴቶች ናቸው እንጂ የትኛውም ሴት ጀግና ብትባል እኮ አልኩ ቅድም ታሪክ ብታውቅ ኢቭን ወንድ ባህሪ ቢኖራት ራሱ ልቧ የፈለገው ወንድ ጋር በቅጽበት ውስጥ ሕፃን ትሆናለች። የደበቀችው በስልጣኗ የተሸፈነው ማንነቷ፣ በአስመሳይነቷ የተሸፈነው ማንነቷ ሁሉ ይቀራል። ቦሲ ሁና እንኳን መስሪያ ቤት ሁሉም ይፈራታል። ድርጅቱ ሰራተኛ ሁሉ ይፈራታል። አንተ ስትደውል እንዴት ነህ ስትል እንዲህ ሕፃን ሆንኩኝ እንዴ ብላ ሁሉ ራሷን ስትታዘብ ታገኘዋለች። በዙሪያው ያለው ሁሉ ይደነግጣሉ። ያን ያህል ድረስ ልጅ ታርጋታል። ቀድማ እሷ አፕሮች የምታደርገ ሴት ምናምን ካለች ችግር አለ ወይም ለምዳለች። ሲጀመር የታወቀች ወንድን ቀድሞ አፕሮች ማድረግ ሂዶ መጀናጀም ምናምን የታወቀች ፈርስት ሙቭ መሄድን የታወቀች የተማረች እኮ የታወቀች ከዚህ በፊት በአካል እንኳን ባታቅ 24 ሰዓት ይሄን ስታይ ነው ስራዋ ማለት ነው። ሙቪ የምታየው ይሄን ነው፣ ፖርኑ የምታገላብጠው ይሄን ነው ማለት ነው። ችግር አለ። ስነ ልቦና ጤናማ አይደለም። ኢቭን ተጨባጭ የሆነ ልምድ እንኳን ባይኖራት ስነ ልቦና ጤናማ አይደለም። ነገ ላይ ብቻዋን ስታደርግ የነበራቸውን ነገሮች የሚፈልግ ስነ ልቦና ወይም አይምሯ ሲያስቸግራት ቀርባህ ነበር አይደል? አንተን የተጠቀመችብህ ሌላ ለመቅረብ ትጀምራለች። ምክንያቱም ብቻዋን የለመደችው ነገር አለ። እሱን ደብቃው ነው የመጣችው። የሆነ ኤክስፒሪየንስ ሳይኖራት ወይንም የስነ ልቦና ጫና ብቻዋን ያላት የሆነ ልምምድ ወይንም ከሌላ ወንድ ጋር ያላት ልምምድ ሳይኖር አንተን መታ አፕሮች ሴት ልጅ ልታደርግ አትችልም። አይደለም ሴት ወንድ አያደርግም። ለዛ ነው የመጀመሪያ ፍቅሩም ሁሉም የማያገኝ። ምክንያቱም ልምድ የለውም። ልምዱ ስለሚኖር ነው። አዎ አንተ ጋርም ዓለም የሚያመጣልህ አንተን የሚመስለው አንዴ በዝሙ ከተሳተፍክ ሲጀመር ህይወት ውስጥ የሚመጡት በሙሉ እነሱ ናቸው። ስራ ቦታ ሁሉ ፈልገህ ስትቀጠር የምታገኛት እሷ ነው። ኢነርጂ ይቀጥላል። ለዛ ነው ክፉ አታደርጉ የሚባሉ፣ ለዛ ነው ክብራችሁን ጠብቁ የሚባሉ። አይፋታ በሴት የተጫወክ ነው አይደል ያደረከው የምትጫወትብህ ይልክልሃል። ግዴታ ይሰራል። ሌላ ሲኦል አትጠብቅ። ምድር ላይ ህይወት ሲኦል ይሆናል። እያንዳንዱ ጥፋት ዋጋ ትከፍላለህ። ስለዚህ መፍራት አያስፈልግም ማለት ነው። አይኖቿና ፈገግቷ ብዙ ነገር ይናገራል ማለት ነው። እንደውም በዚህ ሀሳብ ላይ በጣም ብዙ ነገሮችን አወራን። አዎ በደንብ አወራን እንጂ እቺን አጭር ነገር በ10 ደቂቃ የምታልቅ ነገር ለማውራት ስንነሳ ብዙ ሀሳቦች ተነስተው ቪዲዮ እንደውም ቆንጆ ሆነ። ስለነበረን ቆይታ ከልብ እናመሰግናለን። ስለዚህ አትፍሩ፣ አትልፈስፈሱ። ውብ የሆኑ ቃላትን ከቆንጆ አድናቆት ጋር መስጠትም ጨምራችሁ የልጅቷን የአይኖችና የፈገግታዋን የምታሳየውን ባህሪ መመልከት ተፈላጊ መሆናችሁና ለመሆናችን ወይንም ፈቃደኛ መሆኗንና ለመሆኗን ለመርዳት በቂ የሆነ መስፈርት ነው ማለት ነው። በደንብ ስለዚህ ይህንን በደንብ ተከተሉት። በዚህ መንገድ ሂዱ። የቪዲዮ ዛሬ እንግዲህ ለወጣቶች ነው የተሰራው። ሞር ደግሞ ከዚህ ጠለቅ ያለም ነገር ደግሞ ቢፈልጉ ቴሌግራም ቻናል ነው ቴሌግራም ኮንታክት ላይ ማውራት ይችላሉ። በዚህ ቴሌግራም አካውንት ፎር ካውንስሊንግ ብላችሁ መላክ ትችላላችሁ። እናመሰግናለን። መልካም ጊዜ። መልካም ጊዜ።